እኔ ያፈቅረኛል ይወደኛል ብዬ ከድሮ ጀምሮ አስብ ነበር። አንተ ለካ ልብ ሌላ ሴት ጋር ነበር። እና ማን ነው ያላፈቅርሽም ብዬሻለሁ። እሺ በእግዚአብሔር ይባስ ልቤን አትስበሩ። ይሄን አልፈልግም። እኔ ካንተ ጎን መሆን አልፈልግም። ምን ማለት ነው? ተሳስቻለሁ። ከማያፈቅረኝ ሰው ጋር ከሌላ ልጅ ካለው ሰው ጋር እኔ መሆን የለብኝም። በቃ ልጅቷ የኔን አልተባለ በቃ እናሳድጋለን። ካንተ ጎን አልሆንም። ሰውን ለማስደሰትም ሆነ ራሴን ለማስደሰት ከባድ ችግር ውስጥ አልገባም። ችግር አለው። በስማም ጌቴ እንኳን እሷ ለሆነችው እኔ ራሴ ዝም ብዬ ለማያት ራሱ ራሴን አመመኝ። እውነት ዛሬ የተለቀቀው ቪዲዮ ትናንትና ከቀጠለው ነው። ቪዲዮ መቅረጻቸው እነሱ አላቆሙም፣ ግን ያው የሆነ ከት አድርገው ነበር የሆነ ቦታ ላይ ትናንትና ያቆሙት ሀይሚ ስትወድቅ። ከዛ በኋላም ግን መቅረጻቸውን አላቆሙ ነበረ። ሰላም ሰላም ቤተሰቦች እንዴት ናቸው? እንግዲህ ዛሬ ትናንት የቀጠለውን ቪዲዮን የለቀቁልን ልብሳቸውም ሁሉ ነገርም ያው ነው። በተለይ ሀይሚ ሆስፒታል ሳትገባ አንድ በፊት ሆስፒታል አስገብተው ግሉኮስ ምናምን ሰካክተው የሆነ ነገር ሆና እንግዲህ ዛሬ አላሳዩንም። አንድ ደስ ያለኝ ነገር ይሄ ነው። አልጋ ላይ ነው ያለችው። ይሄ ግድ ነው። ግን አንድ ነገር የምነግራችሁ ነገር ቢኖር እውነታው ማለት ነው በሚሰሩት ስራ ላይ ሀይሚ የወደቀችው ለድራማው ሳይሆን እውነት ሬል የወደቀችው ከአሁን በፊትም እንደዚሁ የወደቀችው ሬል ነው። ግን በድራማው መሀል እሷ ፌንት ትነቅላለች የሆነ ጊዜ። ትናንትናም እየተፈጠረው ያ ነው። ይሄንን አስምሩበት። ይሄ ለድራማው አውቃ አይደለም የወደቀችው። በመሀል ላይ እንግዲህ ፌንት እየነቀለች ነው። ቢሆንም ግን ያው ምንም ነገር እንዳልሆነች አስፋልቱ እንዳልጎዳት ደህና እንደሆነች ያው አይተናል በቪዲዮ። ደስ ያለኝ ነገር ይሄ ነው። ከዛ በተረፈ እንደ ድራማው ነው አስተያየት የምሰጠው። ሀይሚ ዛሬ የወሰነችው ውሳኔ በጣም ደስ የሚል ነው። ቆራጥ የሆነ ውሳኔ ነው የወሰነችው። አንድ አፍቃሪ በተፈቃሪዋ ይህን ያህል በቃ ታማኝነቱን ያወረደ የውሸት ናዳ እያወረደባት እወድሻለሁ፣ ከአንቺ ውጭ ሌላ ሴት አላይም፣ ከአንቺ ውጭ ሌላ አላፈቅርም፣ ከአንቺ ውጭ ሌላ ሴት አይቻላቅም እያለ ለሚያባብላት የውሸት ቃላቶችን እየደረደረ በማቴሪያል እሷን እያባበለ ግን ከሌላ ሴት እየወለደ ልጅን አምጥቶ እንግዲህ አብረን እናሳድስ ሲላት እንደ አንድ ተፈቃሪም ሆነች አፍቃሪ የመለሰችው መልስ ልክ ነው። እስከዛሬ የተጫወክብኝ የቀለክብኝ ይበቃኛል። ካሁን በኋላ ግን አልፈልግም። እኔ ያንተ ልጅ አሳዳጊ አይደለም። ምክንያቱም ዋሽቶታል። ስለዋሻት ዛሬ ብሩክ የሆነ እየየብትል ልክ ሰው እንደታመመ ሰው ክላሲካ ብትጠቀም አንገት ብትደፋ ምን ብትል የሰራው ስህተት በቀላል የሚታለፍ ስህተት አይደለም። በጣም ዋሽቷል። ሀይሚን ብቻ አይደለም ኦዲየንስን ሁሉን የዋሸው ሰው ሆኖም አይሳሳት የለም። ማንኛችንም እንሳሳታለን። ይህ ሀቅ ነው። እንኳን አይደለም እሱ ሚድል ላይ ያለ ሰው ይቅርና ጃጅ ሽማግሌም ይሳሳታልና፣ ግን ዋናው ቁም ነገር ምንድነው? ዋሽቷታል። ሀይሚን ብቻ አይደለም ሙሉ ኦዲየንስን ዋሽቷል። በውሸት ብዙ ነገር አድርጓል። ለዛ ለውሸቱ ደግሞ ሀይሚ ከአሁን በኋላ አልፈልግህም የሚል መልስ ሰጥቷል። ትክክል የሆነ ውሳኔ ነው ሀይሚ እየሰራችው። እንደ ድራማ ነው እንግዲህ እኔ አስተያየት የምሰጠው። ግን ይሄ ሀይሚ አልፈልግህም፣ ዋሽተኸኛል፣ አንተ ምናምን ነህ፣ ልጅህን አርፋ አሳድግ ሀብ ትናንትና እነ ፍፄንና ሀሰንን በጥፊ በእርግጫ የመጣቸው ምናምን እውነት እንዳይመስላቸው የተሰጣቸውን ካራክተር ነው እርስ በርሳቸው እየተወኑት። ግን ትናንትናም ከትናንት ወዲያም በተናገርኩት ላይ ቪዲዮ ላይ ግን ሀሰን በሶስቱ ነገር ስለማያገባው ጥልቅ ብሎ እዩን ለመምታት ብርጭቆ እስከ ማንሳት እሷን ለማጥላላት ያደረገበት ነገር እንደ አንድ ሴት እንዴ ማንም ሴት መከበር አለባት፣ እንደ አንድ ሴት ለምን ምን አገባው እያሉ። ከዛ በተረፈ ሁሉም የሚሰሩት የተሰጣቸውን ካራክተር ነው የተወኑት። እንደ ድራማው ዛሬ ሀይሚ የወሰነችው ውሳኔ ትክክል ነው። ግን ትክክል ነው ሲል ያ በቃ ተለያዩ ምናምን ማለት አይደለም። የተሰጣትን ካራክተር ነው የሰራችው። ብሩክም የተሰጠውን ካራክተር ነው የሰራው። እዩም እንደዛው። በመሀል ልጅ የሚባል ነገር የለም። እዩ የራሷ ልጅ ሊኖራት ይችላል፣ እጠራጠራለሁ አሁንም ልጅ መኖሩና ለመኖሩ። ምክንያቱም አንዴ ትልቅ ልጅ አመጣለሁ፣ አንዴ ህፃን ልጅ አመጣለሁ። ቢሆንም ግን የተሰጣቸውን ስራ ነው እየሰሩ ያሉት። ግን ይሄ ስራ አይመጥናቸውም። በተለይ ለሴት ልጅ ይጎዳል የሚለው ዛሬ የምቃወማለሁ። ግን እኔ በቃ ከምንም በላይ ዛሬ ደስ ያለኝ ሀይሚን ሆስፒታል አስገብተዋል። ግሉኮስ ሰካክተውባት ስላላየው ደስ ብሎኛል። ፕላስ የመለሰቻቸው መልሶች ደግሞ እኔ በጣም ነው ያረኩኝ። ብሩክ ያው እንደተለመደው አንገቱን ያደፋል፣ ያላዝናል። በቃ ይቅርታ እኔ እኮ አፈቅርሻለሁ የሚባሉ ነገሮች አንድ ስህተት ከተሰራ በኋላ ስህተት መልሶ አይታፈስም። ግን አንዴ ስህተት ይሰራል፣ ሁለቴ ስህተት ይሰራል፣ ሶስተኛ ግን ከደገሙ ይሄ መቼም ከስህተቱ አይማርም። ገባችሁ አይደል? አሁንም ሀይሚ አንዴ ይሻለችው ከአሁን በፊት ከነ ሊንዳ ጋር ሲሰራ፣
ሁለተኛ ነገር አሁንም በይቅርታ አለፈችው። ሶስተኛ ግን ከደገመው በቃ የራሱ የሆነ ውሳኔውን ወሰነች። አልፈልግም፣ ያንተ መቀለጃ አይደለሁም ማለች። ትክክል የሆነ መልስ ነው የሰጠችው እንደ ድራማው። ግን እውነቱን ንገሪ ካላችሁ ሁሉም የተሰጣቸውን ካራክተር ነው የሚተውኑት። ይመቻችሁ።